በእውነት ገንዘብ ምንም አይደለም በዚች ምድር ላይ ገንዘብ ምንም እንደማይሰራ ነው በእውነት እኔ ያየሁት ያሳየኝ ምንም ልጄ ለገንዘብ አትጨነቂ ለምንም አትጨነቂ በቃ ገንዘብ እንደዚህ ነው ብሎ ነው ያሳየኝ ላይ ያለው መንፈስ በጣም ብዙ ነበሩ እነሱን ሲሸኝልኝ የትዳሬ በትዳሬ ቢገረግረኝ አይነ ጥላ ሌላም መተቶች ነበሩ እነሱን ሲሸኝልኝ እዚህ ቆሞ በቃ ፈረሱ ወደ ላይ እንደዚህ ቆሞ ነው ያየሁት ፈረሱም ወደ ላይ ቆሞ ማለት ነው ነው ያየሁትና እንበል ይሄ ያዘውን ጦሩ በጣም ከፍ ብሎ ነው ያየሁት በጣም ነጭ ሆኖ ነው ያየሁት የሚሄደው በጣም ብርሃን ነገር ነው ማየው በጣም ደስ የሚል ነገር ነው በቃ በዛ መካከል እየሮጥኩ ዳመና ነው በዳመና ውስጥ ነው እየሮጥኩ ኦ ፍጡነ ረድኤት ሩፀተ ነፋስ አውሎ ለዘይጼዋ ከበተወክሎ ጊዮርጊስ ቅረብ ለምሕረት ወለተሳ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም በሀገር ውስጥና ከሀገር ውጭ የምትገኙ ውድ ኦርቶዶክሳውያን እንደምን አላችሁ? እኛ ደህና ነን እግዚአብሔር ይመስገን። ዛሬም እንደተለመደው በአሸዋ ማዶ ታምረኛው ጸበል በርሜል ቅዱስ ጊዮርጊስ ቤተክርስቲያን ላይ ሄደው ድንቅ ነገር ከተደረገላቸው እህቶችና ወንድሞች መካከል መርጬ አንድ እህት ለዛሬ እንግዳ አድርጌ ይዤላችሁ መጥቻለሁ። አሸዋ ማዶ በርሜል ቅዱስ ጊዮርጊስ ቤተክርስቲያን ከዚህ በፊት አጥቢያ ቤተክርስቲያን ነበር። አሁን ግን ህንጻ ቤተክርስቲያኑ ተሰርቶ ተገንብቶ ተጠናቆ ሲመረቅ የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ሰላማ በቦታው ላይ ተገኝተው ደብረ መንክራት የሚል ስም ስያሜ ተሰጥቶታል። ደብር ሆኗል፣ ተደብሯል። ያስተዳደሩም ስም መላከ መንክራት ተብለው ተሰይመዋል። ደብረ መንክራት አሸዋ ማዶ በርሜል ቅዱስ ጊዮርጊስ ተብሎ እንዲጠራ ብፁዕ አባታችን አቡነ ሰላማ የምዕራብ ጎንደር ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል ይሄንን የማረግ ስም ሰይመው አጽድቀዋል ማለት ነው። እንግዲህ ከዚህ በኋላ ሁላችንም ደብረ መንክራት አሸዋ ማዶ በርሜል ቅዱስ ጊዮርጊስ እያልን እንጠራለን ማለት ነው። እህታችን በዚህ ጉዞ ላይ ነበረ ለቤተ ክርስቲያኑ ምርቃት ጥር 15 መነሻውን ባደረገው በኤልሻዳይ በጎ አድራጎትና መንፈሳዊ የጉዞ ማህበር ስፖንሰር ተደርጋ ወጪዋ ተሸፍኖላት የሄደችው የሰማዕቱ የቅዱስ ጊዮርጊስን ድንቅ ታምር ልትናገር ዛሬ ወደኛ ስቱዲዮ መጥታለች። እስከ መጨረሻው ድረስ ከኛ ጋር ሁኑ። በቀጥታ ወደ እንግዳይን ወስዳችሁ ጥሬና አክብረሽ ስቱዲዮ ድረስ ስለመጣሽ ከልብ አድርጌ አመሰግናለሁ። እንኳን ደህና መጣሽ። እንኳን ደህና ቆየህ። እስቲ ስምሽን አስተዋውቂን፣ ከየት እንደመጣሽም ግለጭልንና ወደ ጥያቄ ይሄዳሉ። እሺ እኔ ህይወት አዳን እባላለሁኝ። የመጣሁትም እዚሁ አዲስ አበባ ውስጥ ቃሊቲ። የምስራች እንኳን ደስ አላችሁ። ታላቅ መንፈሳዊ ጉዞ ወደ አሸዋ ማዶ ታምረኛው ጸበል በርሜል ቅዱስ ጊዮርጊስ ቤተክርስቲያን መነሻ የካቲት 25 መመለሻ መጋቢት 4። በዚህ ቆይታችን ላይ 5 ቀን ጸበል ተጠምቀን እንመለሳለን። ሁላችሁም ቀድማችሁ በመመዝገብ የበረከቱ ተካፋይ እንድትሆኑ ኤልሻዳይ የበጎ አድራጎትና መንፈሳዊ የጉዞ ማህበር እንሆ ይላችኋል። በ0941 16 16 16 በ0906 78 78 78 በ0965 45 45 45 ላይ በመደወል ቀድማችሁ ተመዝገቡ። ወይም መገናኛ ማራቶን ህንፃ 6ኛ ፎቅ 603 ላይ በአካል በመምጣት ትኬት መቁረጥና መመዝገብ ትችላላችሁ። መልካም የጉዞ ዝግጅት ይሁንላችሁ። ነው የምኖረው ቃሊቲ ቅዱስ ጊዮርጊስ ቤተክርስቲያን አጠገብ ነው የምኖረው። ያው አብዛኛውን ግንኙነቴ ከመሆይ ጋር ነው እና ይሄንን ጉዞ እንዲያውቅ ያደረጉኝ እማሆይ ናቸው። ከሳቸው ጋር በጣም ብዙ ነገር እንትን ብለናል እና ይሄ ጉዞ ዘብር ገብርኤል አብረን ሄደን ነበረ። ከዛ ስንመለስ እኔ እንደዚህ ጉዞ አለ እና ወደዛ መሄድ ፈልጌ ነው ሲሉኝ የት ነው ስላቸው ቅድስት አርሴማ ይርጋለም ጉዞ አለ እና እንደዚህ ካለ እሺ ካለኝ እስኪ ልሞክርልሽ አሉኝ። እሺ ብለው ዳውንትን ሲሉ አንተም ፈቃደኛ ሆንክ እግዚአብሔር ረዳኝ። ያው ዛም ስፖንሰር ተደርጎልኝ ነው የሄድኩት ይርጋለምም ማለት ነው። ከዛ ይርጋለም ከሄድኩ በኋላ በቃ ገና ደጇን ሰረግጥ ነው ብዙ ታምር ያደረገችልኝ ቅድስት አርሴማ። እዛ ወዳውኑ ትምህርት ተሰጠን ገባን። ከገባን በኋላ እኔ ያው ልጅ ስለያዝኩኝ ልጆች ጋር ነው የተቀላቀልኩት። እዛ ለ3 ቀን ነበረ ጉዞ። ከ3 ቀን በኋላ እኔ በሁለተኛው ቀን
በቃ እዚህ ደጅ ላይ መጥቼ እግዚአብሔር ፈቅዶልኛል በቃ ቅድስት አርሴማ አንቺ ፍቀጅልኝና በቃ ስጋው ደሙ ተቀብዬ ከደጅሽ ልውጣ ብዬ ጠየቅኳትኝ አላሳፈረችኝም በቃ በደጇ ላይ ስጋው ደሙ ተቀብዬ ወጣሁ ስጋ ልጄ ማለት ነው ከዛ ወጥቼ በቃ እዛው ቅዳሴ ላይ እንዳለው በቃ በጆሮዬ እንግዲህ ኃጢያተኛ ነኝ እንደዚህ የሚገባኝም ሰው ሁኝም አይደለም ግን ዛጋ ቁጭ ብዬ እና ይሄ መንፈሱ በጣም የብዙ ሰው እንትን ይላል ይስባልና ዛጋ ቁጭ ብዬ ይሄ ቤታውን ምኖርበትን ቤት የሰጡኝ ሰዎች አሳየችኝ የነዚህን ሰዎች እንትን ፍቃደኛ ከሆንሽ ለኔ ስጪኝ እኔ በቃ ያለውን ነገር እኔ ልጨርስልሽ አለችኝ እኔም ጥያቄ አልጠየቅኳትም በቃ ቅድስት አርሴማ አንቺ ፍቃደኛ ከሆንሽ በቃ እኔ አንቺ ያልሽኝን እንትን እላለሁ በቃ ቅድስት አርሴማ አንቺ ጨርሹ በቃ ብዬ ፍቃደኛ ሆኜ ሰጠኋት ግን እግዚአብሔር ረድቶኝ እንደዛን ሰዎች ብዙ ነገሮች ሸኝታላቸዋለች እዛ ውስጥ ማለት ነው እዛ ስጋው ደሙ ተቀብዬ ወጣሁኝ ከዛ እንደወጣሁኝ ስለ በርሜሉ ቅዱስ ጊዮርጊስ ተወራ እና ቅዱስ በርሜል ቅዱስ ጊዮርጊስ ብላ አንዷም ዘጋ ይመሰከረች ነበር እና እንዴት ነው ጎይ እግዚአብሔር ይረዳሻል አሉኝ አብዛኛዎቹ ሰዎች እግዚአብሔር ይረዳሻል አላየ በጣም ጥሩ ሰው ነው እና ስልኩን ፈልገሽ ላላየ ደውይና በቃ በርሜሉ ቅዱስ ጊዮርጊስ ሂጂ እግዚአብሔር ይርዳሽ እና በጣም ጥሩ ሰው ነው አነጋግሪው አንዷ ልጅ እንደውም ስልኩን ሰጥሻለሁ ብላም ብላኝ እሺ ቢያስ ያው ዘማሆይም ያው ካንተ ጋር ስለሚግባቡ በማሆይ በኩል ነው ይሄን ነገር እንትን ያልኩት ዘማሆይ እንደው እግዚአብሔር ከረዳሽ ልጄ እንደው ሰማዓቷ እውነት የይርጋለሟ ንግስት እንደው ደጇን ረግጠሻል እሷ ትርዳሽ ይሄን ነገር እስኪ ላንቺም ልሞክር ብለው አንተ ጋርም ያው ተነጋገሩ ወዳው ብዙም አልቆየም በከይርጋለም እንደመጣን በሶስተኛ ቀን ነው ይሄ ነገር የተሳካልኝ እና በቃ እኔ ቅድስት አርሴማ እውነት ምን ያክል ድንቅ ታምር ነው ያደረግሽልኝ ሰማዓቷ ቢይ በቃ በጣም አልቅሼ አመሰገንኳት በእውነት ማንንም የማያገኘው እድል ነው አንተ ላይ አድሮ እግዚአብሔርም ረዳኝ እና ከዛ በኋላ ደሞ ጥያቄም ነበረኝ ቅዱስ ጊዮርጊስ ፍቃደኛ ከሆንክ የዚህን ህፃን ልጅ እኔ ህፃን ልጅ ትችምጣት አልችልም ማንጋንስ ትችምጣው የነዚህኛዎቹን እግዚአብሔር ላንተ አሳልፌ ሰጥቻለሁ ግን ይሄን ህፃን ልጅ እንዴት አድርጌ ነው ትችምጣው ሰማዕቱ ቅዱስ ጊዮርጊስ አንተ ረዳኝ ቅድስት አርሴማ እውነት የይርጋለሟ ንግስት አንቺ ከፊቴ ቅደም ይሄን ነገር አሳኪልኝና በቃ በርሜሉ ቅዱስ ጊዮርጊስ ላይ ይችላልምጣ እና ለምስክርሽ ልብቃ በቃ ብዬ ለመንኳት ለክብርሽ መግለጫ የሆነ ነገር ይዤ እመጣለሁ ሰማዓቷ አንቺ ብቻ እርጅኝ የንጉሱ አሳኪልኝ ለዚህ ህፃን ልጅ አንቺ ብቻ ይሄው እንደማርገሽ እርጅኝ አልኳት እዛ ጋር ብዙ ሰዎች ተዋውቂ ነበር አንዷን ማቃት ኤክትራዊሽ ነች በጣም ብዙ ነገር ነው ያወራኔን በሰላም መንፈሳዊ ነገር በጣም ብዙ ነገር ከኔ ምንም ያለኝን ነገር እያካፈልኳቸው ነበር እዛ በቃ ህይወት እስኪ ከተሳካ ችግር የለውም ደውልልሻለሁ ብለው ስልኬን ሁሉም ወሰዱ ልክ በቃ ሁሉም ነገር የኔ እየተጠበቁ ነው እንደውም ደውዬልሃለሁ ላንተ አላየ ይሄ ጉዞ ለዚህ ህፃን ልጅ ካልተሳካ እንዴት ነው ማደርገው በቃ እኔ መቅረት አይቀርም ስለ አይ ይሄን እድልም አታገኙም እንደምን ብለሽ መሄድ አለብሽ ብለ ዘጋው ከዛ ወዳውን የጥምቀት አልፎ በማግስቱ የቅዱስ ሚካኤል ቀን ልጆቼ አገልጋይ ናቸው ሰንበት ተማሪ ናቸው ሁለቱ ሴትና ወንዳሉ ሌላ ከትንሹ ሌላ እነሱ አገልጋይ ነበሩ አገልግሎታቸውን ሄዱ እኔ ቤት በቃ ትንሹን ይዤ በቃ አሁን በዚህ ፀሐይ እንትንላለን እነሱ በቃ አገልግሉ እኛ ትንሽ አረፍ ብለን ታቦቱ ቀረብ ሲል እንመለሳለን እንሄዳለን ብዬ ልክ እንደተኛሁኝ የሆነች ልጅ ደወለች እዚህ በቃ የምታውቀው ልሻዳይን እዛ ስደውልልኝ እንደዚህ ነበረ ግን አግኝተሻን ወይ ስፖንሰር አግኝተሻን ወይ ስላት አዎ እግዚአብሔር ይመስገን አላየረድቶኛል ለኔ አግኝቻለሁ በጣም እንደውም ፈጥና ነው የደረሰችልኝ ቅድስት አርሴማ ለኔ አግኝቻለሁ ግን ለልጄ ቃሱ ካልሄደ እኔ መሄድ እንደማልችል ነው ልጄ በጣም አሳስቦኛል እንዴት አርጌትቸው እንደሚሄድ አልኳት እስቲ ቆዩን ሴትዮ አለች እስኪ ደውይ ላረጋግጥልሽ ስትለኝ ደውይና አረጋግጥ ስላት እሷም ያው ለሌላ ሰው ስፖንሰር ለሌላ ሰው ተሰጥቷል በቃ እንግዲህ እግዚአብሔር ይርዳሽ ብላ እሷም ዘጋችሁ እዛይች እዛ ቅድስት አርሴማ የተዋወቅኳት ሴት ደወለችልኝና ህይወትዬ እንዴት ነሽ ደህና ነሽ ወይ ምናምን ብላ ደህና ነኝ እግዚአብሔር ይመስገን እንደው በርሜል ቅዱስ ጊዮርጊስ ለቴጂ እግዚአብሔር ርቶሻ መሰለኝና ሰው አግኝታለች እና ስፖንሰር የሆነ ሰው አግኝታለች ብለውኝ ነው እና እንዴት ነው ትሄጃለሽ ወይ ምናምን ስትለኝ እሄዳለሁ እኔ ለኔ አግኝቻለሁ ግን ለልጄ
በጣም ጭንቅ ሆኖብኛል። የ3 ዓመት ልጅ ትቼ መሄድ በጣም ከብዶኛል። እንዴት እንደማድረግ አላውቅም። ማምስላት እንግዲህ ከተባበርሽ ተባበሪኝ ከሆነ ተባበሪኝ ሰው ካለ እስኪ ጠይቂ አንቺን ብያት ችግር የለውም እኔ እከፍልለታለሁ አለችኝ። ከዛ በኋላም ያው አላይ አንተ ነግሬሃለሁ ከዛ በኋላ ያለውን አንተም ስለምታውቀው እዚህ ላይ ያለውን እንትን ብልም አልልም በቃ ከዛ በኋላ አንተም ባመቻቸው መንገድ አመቻችተህ እሺ ብለህ በቃ ባንቺን እንደዚህ በእንደዚህ በኩል ከከፈለችልሽ ምናምን ስትለኝ እሺ በቃ ብዬ ከዛ በኋላ በቃ ሴትዮዋ ስልኳ አይሰራም እምቢ አለኝ አደረገው ብሰራው እምቢ አለኝ ቀይ ክፋጋንት በቃ አውቆ እየተፈታተነኝ ነው ማለት ነው መብርሃን ቅድስት አርሴማ ቃብዬ በጣም አልቅሼ ጸሎት ቤት አለኝ በቃ በጣም አልቅሻለሁ አልቅሼ ተንከባልዬ በቃ ተስፋ ቆርጬ ተኛው አልሄድም ብዬ በቃ ማለት ነው በርሜል ቅዱስ ጊዮርጊስ አንተ አልፈቀድክም በቃ አልሄድም ማለት ነው በቃ ደጅህን አልረግጥም ማለት ነው በቃ ብዬ በቃ ተስፋ ቆርጬ ተኛው ከዛ በቃ እሺ ተንከባልዬ በቃ ቅድስት አርሴማ ለምስክርሽ በቃ ከፈለግሽ በቃ ይሄን ነገር አሳኪልኝ ብዬ ተኛው ልክ እንደተኛው ትንሽ ደቂቃ እንደተኛው እንቅልፍ ሸለብ እንዳረገኝ ብርሃን ነገር አየሁ በጣም ደስ የሚል እኔ በርሜል ቅዱስ ጊዮርጊስ የሚያየሁት ያንን ነው ብርሃን ነገር ነጭ ነገር በቃ ብርሃን ነገር እንደዚህ የተሸፈነው እንዲግልጥ ብሎ አየሁት እዛው ደውለች ሴትዮ ደወለች እዛ ስትደውል በቃ የየሮጥኩኝ ስልኩ ሳነሳው እሷ ነች ህይወትዬ እንዴት አደረግሽ ስልኩ እኮ እንትን ብሎ ነው እኔም አልተመቸኝም ነበር ስልኩም ባትሪ ጨርሶብኝ ለዛ ነው ምናምን አለችኝ አዎ እኔም እኮ መከርኩ ተስፋ ቆርጬ ተኛው እና ለዛም ነው እሱ አላየም አነጋግሬው በቃ በእንደዚህ በኩል ቢከፈል ይሄ ነገር ይስተካከላል አለኝ በቃ ይሄን እንደዚህ ብሎኛል ስላት እኔ እከፍላለሁ አለች እከፍላለሁ ችግር የለውም እኔ ቃል ገብቼልሻለሁ ለበርሜሉ ቅዱስ ጊዮርጊስ ነው ቃል የገባሁት ስለዚህ እከፍልልሻለሁ እሺ በይው ንገሪው አለች እዛ በቃ ያው በጣም ደስ ብሎሽ ተኝ እግዚአብሔር ረድቶሻንበት በቃ ጥሩ እንቅልፍ ተኝተሽ ደሪ ልጅ አለች አመሰግንኩ ከአቅሜ በላይ ሆኖ እያለቀስኩ ነው ያመሰግንኳት እያለቀስኩ እውነት እግዚአብሔር ለኔ ብቻ ሳይሆን ለሷን ፈቅዶላት ነው ያን ነገር የሆነውና እዛ በኋላ በቃ እሺ ታኛሁኝ እዛው ማክስቱ ደወልኩልህ በቃ አንተም ረዳኸኝ ተሯሯጥክልኝ እና ልጄም እግዚአብሔር ረድቶት በጣም እድለኛ ልጅ ነው እውነት በርሜል ቅዱስ ጊዮርጊስ እንጃ ያላቀ እዛ ሄድኩኝ ደስ ብሎኝ በደስታ ነው የሄድኩት ቤት ያሉትን ልጆች ለእግዚአብሔር አሳልፌ ማንንም የለም በጣም ትልቅ ግቢ ነው በቃ ያላየም ምን እንደምነግር አላቀም በጣም ሲበዛ ትልቅ ቤት ነው በዚህ ውብትል ሰው አይሚደርስበት ቦታ አይደለም ትቻቸው ይርኩት ለማን ነው አንዴ ልቤን ለፈጣሪ ሰጥቻለሁ ማንንም እንደሌለኝ አውቄ ለአምላክ ያሳልፍ ይሰጥቻለሁና እዛ በኋላ ሄድኩኝ በርሜል ቅዱስ ጊዮርጊስ እዛ ከሄድኩ በኋላ እንግዲህ በርሜል ቅዱስ ጊዮርጊስ ያሳየኝ በጣም ብዙ ይሄ ነው የማይባል በጣም ብዙ ነገሮች ነበሩ በውስጤ ላይ በጣም ሁሉንም ሸኝቶልኝ አሳይቶኝ ሰማዕቱ በጣም እንጃ ካይምሮ ላይ ነው እግዚአብሔር የፈቀደላቸው ሰዎች በእውነት ገንዘብ ምንም አይደለም በዚች ምድር ላይ ገንዘብ ምንም እንደማይሰራ ነው በእውነት እኔ ያየሁት ያሳየኝ ምንም ልጄ ለገንዘብ አትጨነቂ ለምንም አትጨነቂ በቃ ገንዘብ እንደዚህ ነው ብሎ ነው ያሳየኝ ገንዘብ ምን እንደሆነ አሳይቶኛል እና በቃ አመሰግናለሁ ብዬ ነው በቃ እግዚአብሔር እንጃ እኔ የመጀመሪያው ቀን ጥምቀት ልክ ወረፋ እንደማንኛውም ሰው ሲደርስሽ አብሮሽ ከሚጠመቁ ሴቶች ጋር ገባሽ በርሜል ቅዱስ ጊዮርጊስ ላንቺ የመጀመሪያ ጊዜ ነው ታሰርሽ ተቀመጥሽ ከዚህ ጀምሮ ያለውን ሂደት እስቲ እንዴት እንደሆነ ንገሪ የመጀመሪያ ቀን ያው በደስታም ስለሄድኩኝ ገባሁኝ ያው እንደ 8 ሰዓት ነው ምናምን ተነስተን ሄደን የተሰለፍነው ገባው የመጀመሪያ ቀን የሄድኩኝ እኔ የሚሄደው በጣም ብርሃን ነገር ነው ማየው በጣም ደስ የሚል ነገር ነው በቃ በዛ መካከል እየሮጥኩ ዳመና ነው በዳመና ውስጥ ነው እየሮጥኩ ያ መኪና እየተከተልኩ ስሮጥ ነው በቃ በደመና ውስጥ ነው እየሮጥኩ ያየሁት የመጀመሪያ ቀን
በደመና ውስጥ እየሮጥኩ ነው። እዛ ያንን ሊይዘው ያልኩትን ነገር ልክ ቁልቁል ላይ ስደርስ ያስኩት ጨረስኩ። የመጀመሪያ ቀን ያየሁት። ሁለተኛው ቀንም ብርሃን ነው ያሳየኝ። በጣም ደስ የሚል ያው ገና እዚህ ያው ያየሁት ገና ሲሳካ የህፃኑ ሲሳካ ያየሁትን ብርሃን ነው ያሳየኝ። ተዘግቶ የነበረው ነገር ሲከፍትልኝ ነው ያየሁት። በጣም የኔ በጣም ከባድ ነው። ከፈተልኝ። በጣም መልካም ነገር ነው ይዤ የመጣሁት። ሰማዕቱ ቅዱስ ጊዮርጊስ ባዶ እጄን አይደለም የመለሰኝ። በጣም ደስ የሚል ነገር ነው። ብርሃን ነው ያሳየኝ። ምንም መጥፎ ነገር ሳያሳየኝ መልካሞቹን ነገር ነው አሳይቶ የመለሰኝ እኮ። መልካም ከሚባሉት እስቲ ዘርዝሪያቸው። አሁን አንዳንድ ሰዎች ለምሳሌ በበርሜል ቅዱስ ጊዮርጊስ ጠበል ገነት አየን፣ ሲኦል አየን፣ መላእክት አየን፣ ድንግል ማርያምን አየን፣ ቅዱስ ጊዮርጊስን አየን፣ ጻድቃን አየን፣ ሰማዕታት አየን፣ ክርስቶስን አየን፣ ስላሴን አየን። ሁሉም ሰው እንዳየው ልክ መግለጽ ባይችልም ከቃላት በላይ ስለሆነ ግን ያየውን ይናገራል። አሁን አንቺ መልካም ነገር ስትይ በመልካም ጨረሹ፣ ጥሩ ነገር ስትይ በጥሩ ጨረሹ። ዝግት ሳይሆን በጠበል አጠማመቅ ቆይታሽ ውስጥ የነበረው መሰወር፣ የነበረው ጣር፣ የነበረው ውጣ ውረድ፣ ነቅተሽ ወደ ራስሽ ስትመለሽ እነዛን በትውስታ አምጫቸው። አው በትውስታ ሳመጣ በሁለተኛ ቀኑ ሙሉ ለሙሉ ተሰውር ያለው ስሰወር ትግል ነበረ። ነፍሶች ነፍስ ግቢ ትግል ነበረ። በሁለተኛው ቀን ፈራሁ። በጣም እየፈራሁ ነው የገባሁት። አምላኬ ሆይ የኔን ኃጢአት አትመልከት እርዳኝ እያልኩ ነው የገባሁት። በጣም ፈርቼ ነው የገባሁት። ግን የገባው ከገባው በኋላ ነፍሴ ከስጋዬ ስትለያይ አላቅም እዛ ውስጥ ሆኜ እንደተሰወርኩ ሆኜ ብርሃን አየሁ። በሁለተኛ ቀኑ ብርሃን አየሁ። እዛ ከወጣሁ በኋላ እልል እያልኩኝ ነው የወጣሁት። በሶስተኛ ቀኑ ራሴን አላቅም ሙሉ ሰውሮኝ ነው የወጣሁት። በሶስተኛ ቀኑ ቅዱስ ጊዮርጊስን አይቻለሁ። ፈረሱን ይዞ እንዴት አየሹ? ምን ላይ ተሰውሮኝ ነው ያየሁት? ሰውሮኝ ነው ያየሁት። ሰውሮኝ ደስ ቆሞ ፈረሱ ወደ ላይ እንደዚህ ቆሞ ነው ያየሁት። ፈረሱም ወደ ላይ ቆሞ ማለት ነው ያየሁትና ይሄ ያዘውን ጦሩን በጣም ከፍ ብሎ ነው ያየሁት። በጣም ነጭ ሆኖ ነው ያየሁት። ምንም ቅልቅል የለው። በነጭ ፈረስ እንደዚህ ቆሞ ነው ያየሁት። በአራተኛ ቀኑ መንፈስ ላይ ያለው መንፈስ በጣም ብዙ ነበሩ። እነሱን ሲሸኝልኝ በትዳሪ ቢገረግረኝን አይነ ጥላ ሌላም መተቶች ነበሩ። እነሱን ሲሸኝልኝ ነው ቀጥታ ወደ ሲኦል ሲገባ አሳይ። ያንን አየሁ በአራተኛ ቀኑ። በአምስተኛ ቀኑ ደስ ብሎኝ ነው የወጣሁት። በአምስተኛ ቀኑ በጣም ደስ ብሎኝ ብርሃን አይቼ ነው የወጣሁት። ያንቺ ህይወት እንዲህ ነው ልጄ፣ አይዞሽ፣ ለገንዘብም ለምንም አትጨነቂ፣ ከእንግዲህ እኔ ጨርሰዋለሁ ብሎኝ ነው የወጣሁት። ማን ነው እንደዛ ያለሽ? ቅዱስ ጊዮርጊስ። እኔ ዘጋዋለሁ ልጄ፣ አትጨነቂ፣ ከዚህ በኋላ ለለው ነገር እኔ አትጨነቂ፣ ፋይሉን ዘግቼልሻለሁ ብሎኝ ነው የወጣሁት። በአምስተኛ ቀን ሙሉ ቀን የተጠመቅሽው በርሜል ጊዮርጊስ ነው? ኪዳነ ምሕረትም ሄደሽ? ኪዳነ ምሕረትም ሄጃለሁ። እሺ፣ እንዴት ነበር እሷ ጋስ? ኪዳነ ምሕረት አልሰወረኝም። ደስ ብሎኝ ነው የሄድኩት። ግን እዛ ጋር ሲሄድ እንግዲህ አላቅም ላይ ያው ታውቃለህ መንፈስን ነገር በጣም ማጣርጎት ነው የወጣው። ሙሉ ትንፋሽ እንደዚህ አላስገባኝም። ራሱ ዋጣርጎት ነው የወጣው። እንዳለ በሙሉ ትንሽዬ ነች። የሚሰውረው ትንሽዬ ብቻ በግራ አፍንጫዬ ብቻ ነች የገባው እንጂ ከዛ ውጪ የለም። አልሰወረኝም። እንደዛ አስጠግተው ወደ በርሜሉ ሲያጥኑሽ ማለት ነው? አዎ፣ አልሰወረኝም። ሙሉ ዛሩ ነበረ። ሙሉ ራሱ ውጦት ነው የወጣው።
አልሰወረኝም ኪዳነ ምሕረት። እነዚህ ወደ ሲኦል ከመሸኘታቸው በፊት ነው ኪዳነ ምሕረት የሄድሽው? አይደለም ከዛ በኋላ ነው ልንመጣ 3 ቀን ነው ለቀን ሲቀራ እኮ ተሸኘልኝ ሲሸኝ ወደ ሲኦል ሲገባ አየሁ እያልሽኝ ነበር። አዎ ይሄ ዛሩን አይደለም ይሸኘልኝ ሌሎች ናቸው። ሌሎች በጣም ብዙ የገቡ መንፈሶች ነበሩ። አይነ ጥላ፣ ቡዳ፣ የድል መተት እነዚህ ነበሩ። እድሌን ዘግቶ ለስንት ዓመት ያዘ ነበር። እነሱን የሸኘልኝ እድሌ በጭራሽ በቃ ጥራለሁ ምንም የለም። በትዳሬ በኩልም ዘግቶ በቃ ብዙ ነገሮች ነበር ሲያበላሽብኝ የነበረው። ዋናው የሰው ልጅ እድል ነው። እድል ከሌለም ዋጋ የለም ያው ከእግዚአብሔር በታች እና እሱን ሸኝቶልኛል። ዛሩ አልተሸኝም አላህ ነው እንግዲህ ዛሩን ደግሞ የተባልኩት እንግዲህ ሰማዕቱ ቅዱስ ጊዮርጊስ ያለ እንግዲህ የቀረ ነገር አለ እዚህ የቀረ ነገር አለ። እሱ ሰብስቦ ሲጨርስ ራሴ ሸኘዋለሁ ነው ያለው። ማን ምኑን ነው የሚሰበስበው? ያው የቀረ ነገር አለ የተበላሹ ነገሮች እነሱን ሰብስቦ ራሱ ያበላሻቸው ነገሮች አሉ። ትዳሩን መልስ ተብሎ ትዳሩን መልሶ አስተካክሎ ከዛ በኋላ ነው ትእዛዙ ሰጥቶት የመጣው። የበርሜሉ ቅዱስ ጊዮርጊስ እኔ እዚህ አዲስ አበባ 5 ዓመቴ ነው። በቃ መንከራተት ስለ እንደዚህ ስራ ሳልሰራ መንከራተቴ በዚህ የቀጠልኩት በመሳይ ውስጥ ገብቼ እንደዚህ ያንከራተተኝ ነው። 5 ዓመት ድፍን ሞልቶኛል። ይሄን ሁሉ ገዳም አስረግጥ በጣም ይለያል። እኔ ያልኩት ለበርሜሉ ቅዱስ ጊዮርጊስ የትም መሄድ አይጠበቅባችሁ እና በቃ ቅዱስ በርሜሉ ቅዱስ ጊዮርጊስ ይለያል። በቃ ዳግማ የመንግስት በላይ የምናየው ነው በመድር እያሳየን ያለው። እኔ የተረዳሁት በርሜሉ ቅዱስ ጊዮርጊስ በሰማይ የምናየው በመድር ነው ያየሁት። እኔ የተረዳሁት ማለት ነው። በቃ በርሜሉ ቅዱስ ጊዮርጊስ የተረዳሁት ሁሉ ነገር ያየሁት ሁሉ ነገር የተፈታልኝ እንደዛ ነው። በሰማይ በመናየው በመድር ነው እያየነው እንዳለን የተረዳሁት። ያው ስልህ እኔ ያየኋቸው ነገሮች አንተም ያላነሳው ነገር የለም። ያው የህይወት ታሪኬ ነው። የህይወት ታሪኬ ትንሽ ስለሚከብድ ያው እኔም አቅም ኑሮኝ ማውራት ስለማልችል ትንሽ ይከብዳል። ያ ነው እንጂ ከዛ ውጭ በርሜሉ ቅዱስ ጊዮርጊስ እኔ የምለው እግዚአብሔር በዚህ ዝም ብላችሁ ባትንከራተቱ ጊዜያችሁን ባትፈጁ ሄዳችሁ በርሜሉ ቅዱስ ጊዮርጊስ ታምሩን ብታዩ ነው የምለው። እሺ ዛሬ በዋናነት የመጣሽው ይሄን የህይወት ታሪክሽን ለማስረዳት ያው ከመጀመሪያም ጠይቄሽ ነበረ። ይከብደኛል ዛሬ ለዛ አልተዘጋጀውም ነው ያልሽ። ተዘጋጅቻለሁ ግን መዘጋጀቱን ተዘጋጅቻለሁ ግን ላውራው በቃ ስለሚከብደኝ ነው አላይ እኔ አውርቼው ሰው ቢሰማልኝና የኔን ህይወት ታሪክ ሰው ሰምቶት ቢረዳና ቢማርበት ደስ ይለኝ ነበር። ግን ይከብደኛል ማውራት ትንሽ ያጥረኛል። እግዚአብሔር ይርዳሽ። እግዚአብሔር ወዶና ፈቅዶ መጥተሽ ስለመሰከርሽ ሰማዕቱ ቅዱስ ጊዮርጊስ የቀሩ ነገሮችን ያስተካክልልሽ። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ዛሬ የነበረን ቆይታ ከእህታችን ጋር ይሄን ይመስል ነበረ። እንግዲህ እህታችን በርሜሉ ቅዱስ ጊዮርጊስ ላይ ሄዳ የተደረገላትን ድንቅ ነገርና በሰማዕቷ በቅድስት አርሴማ በይርጋለም ቅድስት አርሴማ የተደረገላትን ድንቅ ነገር ዛሬ ባጭሩ አካፍላናለች። እግዚአብሔር አምላክ ወዶና ፈቅዶ ለበርሜሉ ቅዱስ ጊዮርጊስ ለደጁ እንድትበቁ ሁላችሁንም ጥሪ አቅርባለች። በዚሁ አጋጣሚ ኤልሻዳይ በጎ አድራጎትና መንፈሳዊ የጉዞ ማህበር የካቲት 25 መነሻ መጋቢት 4 መመለሻ ወደ ምርት ደለጎ ገባሪተ ኃይል ቅድስት ኪዳነ ምሕረትና ወደ አሸዋ ማዶ ታምረኛው ጠበል በርሜሉ ቅዱስ ጊዮርጊስ ጉዞ ያዘጋጀ መሆኑን በዚሁ አጋጣሚ ገልጽላችኋለሁ። ሁላችሁም በ0941 16 16 16 በ0988 12 12 12 ከታች በሚቀመጠው ላይ ምስክርነትም ካላችሁ በዚህ ስልክ ቁጥር እየደወላችሁ ፕሮግራም ማስያዝ ትችላላችሁ። ለበለጠ ደግሞ ቢሮአችን መገናኛ ማራቶን ህንፃ 6ኛ ፎቅ 603 ላይ እንገኛለን። አነሳስቶ ያስጀመረን አስጀምሮ የሚያስፈጸመን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።